እቺ አርቲስት እግዚአብሔር ምስክሬ ነው አክሊል ተሸልማለች። ከየት ካላችሁ ከመለኮት ዓለም። ሻሎም ቅዱሳን፣ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ይሄ ቪዲዮ እኔ ክርስቲያን ነኝ፣ ዳግም ተወልጃለሁ። ጌታ ኢየሱስ ክርስቶስን በጣም አፈቅሯለሁ፣ እወደዋለሁ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የምትሉ ሰዎች ብቻ ይህንን ቪዲዮ ሼር አድርጉልኛ። ኢትዮጵያን ዲጄ ለሚባል ፔጅ እንድታደርሱልኝ በጌታ ፍቅር ላሳስባችሁ እወዳለሁ። በጣም አሳፋሪ እና የማይገባ ጽሁፎችን በማዘጋጀት ፖስት ሲያደርግ እንደነበረ አይቼዋል። ምን ለማለት እፈልጋለሁ? እቺ አርቲስት በቪዲዮ ላይ የምታዩት አርቲስት እግዚአብሔር ምስክሬ ነው አክሊል ተሸልማለች። ከየት ካላችሁ ከመለኮት ዓለም። ብዙዎቻችሁ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ የፈራችሁ በየመስሪያ ቤት በየፖለቲካው የናንተ ምስጢራችሁ እንዳይገለጥ ብላችሁ እህታችን በትላንትና በተደረገው በቲክቶክ መድረክ ላይ ባወራችሁ ነገር በጣም የተቆጣችሁና በጣም የተናደዳችሁ ለናንተ ይሄ ቪዲዮ ለዘላለም እንዲቀመጥ ነው የምሰራው። ስለዚህ ስሙን እንጠራዋለን። ስሙ የሚያሳፍር ስም አይደለም። እቺ እውነትን መስክራለች። በህይወታችሁ እውነተኛ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ያለችው ትክክለኛና ትክክለኛ ነው። የእግዚአብሔር ቃል ስለናገር ፊልጵስዩስ ምዕራፍ 2 ላይ ጉልበት ሁሉ ይንበረከካል፣ ምላስ ሁሉ ይመሰክራል ይላል። አረ ክብር ለስሙ ይሁን። እኛ በክርስቶስ ስም አናፍርም። ዛሬ ግን አንድ ማስጠንቀቂያ መስጠት ፈልጋለሁ። የሚያሳፍር ተግባር ላይ ያላችሁ ወዮላችሁ። እንደ ናቡከደነፆር ሳር ስትግጥ እንዳትገኝ። ሚዲያ ብዙ ተከታይ አለኝ ብለህ በእግዚአብሔር ላይ አትላገጡ፣ በአምላክነት ላይ አትላገጡ። እህታችን ማስተዋል ግን በሰማይ አክሊል ተሸላሚ ናት። ይህ ጀግንነት ነው እንጂ ስህተት አይደለም። ትልቅ ስራ ሰርታለች።